ዛሬ ደግሞ ሶሻል ሳይንስ ላይ የመጡ ጥያቄዎችን እንሰራለን። ፒራሚድ አለበት፣ ፍረስተም አለው፣ ኮን አለው፣ የፍረስተም ኦፍ ኮንም አለ፣ ስፊር አለ። ከእንደገና ደግሞ እነዚህም ፕሪዝምም ስላለበት ሁሉንም ጥያቄ አብረን እንሰራለን። እስከ መጨረሻ አብራችሁ ተከታተሉኝ። በነገራችሁ ላይ ዩኒት 6 የሚጠና ቻፕተር አይደለም፣ በእጅ የሚሰራ ነው። እንደዚህ አድርጋችሁ ሀፍ ኢኳልስ ፒኤል ምናምን እያላችሁ ብታጠኑ በትልቁ ኤክስ ነው የምትሆኑት። ስለዚህ ከኔ ጋር እስክሪብቶ ያለያዘ ሰው በቃ ይጣላል ማለት ነው። ስለዚህ እስከ መጨረሻው በእጃችሁ ፕራክቲስ አድርጋችሁ ፎርሙላውን ሳትሸመድዱ ሁሉንም ታውቁታላችሁ። ደግሞ እዚህ ጋር ስለ ፒራሚድና ስለ ፍረስተም ኦፍ ፒራሚድ ከሰራን ለሰርኩላር ኮንና ለፍረስተም ኦፍ ኮን በቃ ምንም አናጠናም። እነዚህ ሁለቱን ከያዝን የዚህን ራሱ አንድ አይነት ፎርሙላ ስለሆነ የምንጠቀመው እዚህ ጋር ፓይ አር ፕላስ አይ እያደረጋችሁ በጭራሽ መያዝ አይጠበቅባችሁም። ስለዚህ ነው ብትጠይቁኝ ይሄን አላቀውም ሁለቱም ብቻ ይዤ ደሴም ፎርሙላ ማለት ነው። ለሰርኩላር ኮኑም የምጠቀመው ያንን ነው። እዚህ ጋር ደግሞ የዚህን ፍረስተም የምናውቀውን ይሄን እንዳለ ፎርሙላ ለዚህኛውም ለሰርኩላሩ ራሱ ነው የምንጠቀመው። ስለዚህ ግዴታ በእንደዚህ ፓይ አር እያደረጋችሁ መያዝ አይጠበቅባችሁ። አሁን ጥያቄያችን ጊቭን ራይት ሰርኩላር ሲሊንደር ኦፍ ቤዝ ሬዲየስ 5 ተብለናል። የቤዛችን ሬዲየስ 5 ሴንቲሜትር የሆነ ሰርኩላር ሲሊንደር ነው። ላተራል ሰርፌስ ኤሪያው ደግሞ 150 ፓይ ስኩዌር ሴንቲሜትር ነው የተባለው። ይሄ ላተራል ሰርፌስ ኤሪያችን ማለት ነው። መሬቱ ላይ ያለው ፔሪሜትር ኦፍ ዘ ቤዝ ታይምስ ሃይት ተደርጎ ላተራል ሰርፌስ ኤሪያው ሲሰራ 150 ፓይ ነው የመጣው። ስለዚህ which of the following is the volume of the cylinder የተባለው። ቮሊዩም ስንባል የምናደርገው ኤሪያ ነው አይደለ? የቤዛችንን ኤሪያ ኦፍ ዘ ቤዝ እናደርግና በቁመታችን ማባዛት ነው። ኤሪያ ኦፍ ዘ ቤዝ ደግሞ ሰርክል ስለሆነ የሰርክልን ኤሪያ ካልኩሌት ማድረግ እንችላለን። ፓይ አር ስኩዌር አድርገን ይሄኛው ፓይ አር ስኩዌር ይሄ ኤሪያችን ነው የሰርክላችን። ስለዚህ ፓይ ታይምስ ሬዲየሳችን 5 ነው 25 ይሆናል ስኩዌር ሲደረግ። ስለዚህ እዚህ ጋር ኤሪያ ኦፍ ዘ ቤዝ አድርገን የምናስገባው 25 ፓይ እናደርጋለን። ከዛ ኤች ነው የሚጎለን ቮሊዩም ለመስራት የጎደለን ቁመታችን ነው። እዚህ ጋር ይሄ ኤች የምንለው ነው የጎደለን። አሁን ኤን ሃይት እንዴት ላገኝ ስንል ወዲያውኑ የተሰጠንን እናያለን። ላተራል ሰርፌስ ኤሪያ ተሰጥቶናል። ላተራል ሰርፌስ ኤሪያ ደግሞ ምንድነው ብለናል? ፔሪሜትር ኦፍ ዘ ቤዝ ታይምስ ሃይት ነው አይደለ? መሬት ላይ ያለው ዙሪያው እንወስድና የሰርክላችንን በቁመቱ ስናበዛ 150 መጣን የተባልነው። ለዚህ 150 የመጣው 150 ፓይ የመጣው ምን ሆኖ ነው? ፔሪሜትር ኦፍ ዘ ቤዝ ፔሪሜትር ደግሞ የሰርክል 2 ፓይ አር ነው አይደለ? ታይምስ ሃይት ተደርጎ 150 እንዲመጣ ይሄ ኤች ምን ይሁን ብለን ራሳችን ካልኩሌት እናደርጋለን። ሬዲየሳችን ደግሞ 5 ሴንቲሜትር ስለተባለን ይሄኛው 10 ፓይ ይሆናል። 10 ፓይ ኤች 150 ፓይ እንዲሆን ይሄ ኤች ምን መሆን አለበት ማለት ነው? እዚህ ጋር በ10 ፓይ ብናካፍል ሁለቱም ሳይድ ስንት እናገኛለን? 15 አይደለ? ስለዚህ ሃይታችን 15 ሴንቲሜትር ነው ማለት ነው። በቃ እዚህ ጋር 15 ማስገባት ነው። ስለዚህ እዚህ ጋር እንመጣና ቮሊዩማችን የሚሆነው 25 ፓይ ሲባዛ 15 ነው እንልና 25 ለ15 ስናባዛው 5 ጊዜ 5 25 ይመጣል። የመጨረሻው ዲጂት 5 ነው መምጣት ያለበት። ያ ማለት ይሄኛው አይሆንም እዚህ ጋር ያለውም አይሆንም። እዚህ ጋር ደግሞ ፍራክሽን ነው 0.5 አይሆንም አይደለ? 25ን በ15 ስናባዛው የሆነ ሙሉ ቁጥር ነው የምናገኘው። ስለዚህ ምንም ሳንሰራ መልሳችን ኤ ነው ብለን አንዳንድ ጊዜ ካልኩሌት ሳናደርግ መመለስ እንችላለን። ወይም ደግሞ እናባዛ ካልን ደግሞ 2 ጊዜ 5 ደግሞ 10 ይመጣና 12 ይሆናል። ከዛ 1 ጊዜ 5 5 1 ጊዜ 2 2 ስናደርግ 375 ይመጣል። እዚህ ጋር ፓይ ያለልን እንዳንረሳው 375 ፓይ እናደርጋለን። ስለዚህ የሆነ ፕሪዝም ወይንም ደግሞ ሲሊንደር ቢሰጠን የምንሰራበት ፎርሙላ አንድ አይነት ነው። በቃ የምንይዘው ላተራል ሰርፌስ ኤሪያ ከተባልኩኝ የማደርገው መሬት ላይ ያለውን ሰርክል ከሆነ ሰርክል፣ አራት ማዕዘን ከሆነ አራት ማዕዘን አድርገን የዙሪያውን እንወስዳለን። ሰርክል ከሆነ 2 ፓይ አር እናደርጋለን ዙሪያችንን። ሌላ ደግሞ አራት ማዕዘን ከሆነ ደግሞ ደምረን ቁጥሮቹን ሳይዶቻችንን ደምረን የሱን ፔሪሜትር መውሰድ ነው። ፔሪሜትር ኦፍ ዘ ቤዝ እናደርግና በቁመታችን በቃ በሃይታችን ማባዛት ነው። ሌላም ሼፕ ቢሆን ፕሪዝምም ቢሆን ደግሞ በተመሳሳይ በቁመታችን ማባዛት ስለሆነ ይሄ ለሁለቱም አንድ አይነት ነው። ስለዚህ እንደ ሁለት ፎርሙላ አድርጋችሁ መውሰድ የለባችሁም። ይሄ ላተራል ሰርፌስ ኤሪያችን ነው። ከዛ ደግሞ ቮሊዩም ከተጠየቅን ደግሞ ቮሊዩም ስንባል ወዲያው የምናደርገው መሬት ላይ ያለው ቤዛችንን ቮሊዩም ሲሆን ኤሪያ ኦፍ ዘ ቤዝ ታይምስ ሃይት ነው። ይሄ ለሲሊንደርም ከእንደገና ለፕሪዝምም ነው አንድ አይነት ነው። ስለዚህ በዚህ ቀለል አድርገን ከያዝ ነው ብዙ ፎርሙላ አይሆንብንም። ሁለተኛው ደግሞ ጥያቄ ስፌሪካል ኮንቴነር ኦፍ ዳያሜትር 3 ሜትር ነው የተባለው። ቶሎ ብለን ዳያሜትር ከተባለን ሬዲየሱ የዚህ ግማሽ መሆኑን መርሳት የለብንም። ኢዝ ፊልድ ዊዝ ዋተር ተብለናል። በውሃ ተሞላ። ዋት ኢዝ አማውንት ኦፍ ዋተር ኢን ዘ ኮንቴነር ኢን ኪዩቢክ ሜትር ነው። እዛ ልናስገባ የምንችለው የውሃ መጠን ምን ያህል ነው ስንባል ዞሮ ዞሮ ኢንዳይሬክትሊ ቮሊዩም ነው የተጠየቅነው። ልክ እንደ ቅድሙ ፎርሙላችን 4/3 ኦፍ ፓይ
አር ኪዩብድ ነው ብለን በዚህ እንይዘዋለን። አሁን እዚህ ጋር ጥድፍ ያለ ሰው ተብሎ ብሎ 3 ነው የሚያስገባው። ለዛ ነው ዳያሜትር የሚሰጠው ቀጥታ ሬዲየስ የማይሰጥበት ምክንያት ያንን 3 እንደምታስገቡ ቴስት ለማድረግ ነው። ስለዚህ እኛ ማድረግ ያለብን 3 ሳይሆን ዳያሜትራችን 3 ከሆነ ሬዲየሳችን 3/2 ነው የሚሆነው ብለን ወዲያውኑ ከጅማሬው ራሱ ይሄን ስናነበው 3/2 ብለን ቀድመን ማስቀመጥ ይኖርብናል። ስለዚህ እዚህ ጋር 4/3 እናደርግና ፓይ አድርገን ሬዲየሳችን ላይ 3/2 ኪዩብድ ማድረግ ነው። ይሄ ማለት 4/3 እናደርግና ፓይ እንዳለ ሆኖ 3 ኪዩብድ ስናደርገው 27 ይመጣል። ሁለት ደግሞ ኪዩብድ ሲደረግ 8 ይሆንልናል። ከዛ ይሄንን በ3 1 በ3 9 ይሄ ደግሞ በ4 1 በ4 2 ይሆንልንና ከላይ 9 ፓይ ይኖረናል። ከታች ደግሞ 2 ማለት ነው። ስለዚህ 9/2 ፓይ ብለን መልሳችን ሲ ይሆናል። ስለዚህ ስፊር ሲሆን ጥያቄው ስትሬት ፎርዋርድ ነው የሚሆንልን። ኤሪያ ከተባለን ፓይ አር ስኩዌር የምናደርገው ላይ 4 መጨመር ነው። 4 ታይምስ ፓይ አር ስኩዌር ማድረግ ነው። ሬዲየሳችን የዛ የዳያሜትር ግማሽ መሆኑን እንዳንረሳ። ከዛ በተረፈ ቮሊዩማችን ደግሞ ደሴም 4/3 አድርገን ፓይ አር ኪዩብድ ማድረግ ነው። ምናልባት ደግሞ የሙሉ ስፊር ፋንታ ሄሚስፌር ልትባሉ ትችላላችሁ። ሄሚስፌር ከተባለን ደግሞ የሙሉ ስፊር ግማሽ እንደማለት ነው። ስለዚህ ሄሚስፌር ከሆነ ይሄንን ለሁለት ማካፈል ነው። በቃ ይሄንን ለሁለት እናካፍለዋለን። ኤሪያ ከሆነ ቮሊዩም ከሆነም ደግሞ ቮሊዩማችንን ይሄንን ለሁለት ማካፈል ነው። ልክ ሙሉን እንደሰራ ሰው አድርገን ለሁለት ማካፈል ነው ሄሚስፌር ከሆነ። አሁን ደግሞ የተሰጠን ክሎዝድ ራይት ሰርኩላር ኮን ነው ሃዝ አ ቤዝ ሬዲየስ ኦፍ 2 ሴንቲሜትር ተብለናል። ከእንደገና ስላንት ሃይት ተሰጥቶናል። ከዛ ዋት ኢዝ ዘ ቶታል ሰርፌስ ኤሪያ ኦፍ ዘ ኮን የተባልነው የሆነ ሰርኩላር ነው። ከዛ የሆነ ፖይንት ላይ እንደዚህ አድርገን እንዲህ የምናሰምረው ይሄ ኮን የምንለው ነው። ከታች ክፍት አይደለም ለማለት እዚህ ጋር ክሎዝድ እንባላለን። ውስጡ ልክ እንደ ድፍን አድርጋችሁ ብትቆጥሩት አሁን በርዝዴ እንደሚደረገው ከስር ክፍት ሳይሆን ድፍን የሆነ ሶሊድ ነው ለማለት ነው። ክሎዝድ ራይት ሰርኩላር ኮን ሃዝ አ ቤዝ ሬዲየስ ኦፍ 2 ሴንቲሜትር ነው የተባልነው። የቤዛችን ይሄ ሬዲየሳችን 2 ሴንቲሜትር ነው። ከዛ ስላንት ሃይታችን ደግሞ 3√2 ሴንቲሜትር ነው። ስላንት ሃይት የምንለው ደግሞ ልክ እዚህ ጋር ከላይ ተነስተን እንደዚህ ብናሰምር ይሄ ኤች ነው የሚባለው ሃይት። ስላንት ሃይት ደግሞ ይሄኛው ልክ እዚህ ጋር እንዲያደርገን ይሄ የምናሰምረው ስላንት ሃይት ይባላል። ስለዚህ 3√2 የተባለው ይሄኛው ስላንት ሃይቱ ነው እንጂ ዋናው የምናየው ይሄ አልቲቲዩዱ ወይም ሃይቱ አይደለም። ከዛ ዋት ኢዝ ዘ ቶታል ሰርፌስ ኤሪያ ኦፍ ዘ ኮን የተባልነው ቶታል ሰርፌስ ኤሪያ ነው። ቶታል ሰርፌስ ኤሪያ ስንባል ወዲያውኑ የምናስታውሰው ላተራል ሰርፌስ ኤሪያችን ላይ ማንን መደመር ነው? የኤሪያ ኦፍ የቤዛችንን መጨመር ነው ማለት ነው። በቃ የላተራል ሰርፌስ ኤሪያ ፕላስ ኤሪያ ኦፍ ዘ ቤዝ ስናደርግ ቶታል ሰርፌስ ኤሪያ ይሆናል። ከምናውቀው ከፒራሚድ ፎርሙላ ጋር አንድ አይነት ነው። የተለየ ፎርሙላ አይደለም የምንይዘው። የፒራሚድም የኮንም አንድ አይነት ፎርሙላ ናቸው። ምንድነው የምናደርገው? ላተራል ሰርፌስ ኤሪያ ለመፈለግ ሃፍ ታይም ስናደርግና የመሬታችን ላይ ያለውን ፔሪሜትር እንወስዳለን። ፔሪሜትር ኦፍ ዘ ቤዝ እናደርግና በስላንት ሃይት ማባዛት ነው። በስላንት ሃይት ስናበዛ ይሄ ላተራል ሰርፌስ ኤሪያ ይሆናል። ቤዛችን ደግሞ ሰርክል ስለሆነ ፓይ አር ስኩዌር አድርገን ኤሪያ ኦፍ ዘ ቤዙን መደመር ነው። ስለዚህ ፎርሙላችንን ስናጠና ለዚህ ለኮን ለብቻ ለፍረስተም ኦፍ ኮን ለብቻ አድርገን ማጥናት የለብንም። በቃ ልክ እዚህ ጋር የምናውቀው ፒራሚድ ላይ የምናውቀው ሃፍ ኦፍ ፔሪሜትር ኦፍ ዘ ቤዝ ታይምስ ስላንት ሃይት የሚለው ለዚህኛውም አንድ አይነት ነው። ፔሪሜትር ኦፍ ዘ ቤዝ ታይምስ ስላንት ሃይት አድርገን እዚህ ጋር ብቻ ፔሪሜትራችን እንደዚህኛው ዙሪያ ጠርዝ ስላልሆነ የሰርክልን 2 ፓይ አር ከማስገባት ውጪ ምንም ለውጥ የለውም። ስለዚህ ኦልሞስት ይሄንን መያዝ አይጠበቅባችሁ። ስለዚህ መጀመሪያ ላተራል ሰርፌስ ኤሪያ እንስራ ብለን ሃፍ ታይም ስናደርግና የቤዛችንን ፔሪሜትር ደግሞ ሰርክል ስለሆነ 2 ፓይ አር እናደርጋለን። እዚህ ጋር ሃፍ ታይምስ አድርገን 2 ታይምስ ፓይ ታይምስ ሬዲየሳችን ደግሞ 2 ሴንቲሜትር ስለሰባለን 2 ሴንቲሜትር እናደርጋለን። ከዛ ስላንት ሃይታችን ደግሞ 3√2 ነው። 3√2 አድርገን ይሄ የምንሰራው ላተራል ሰርፌስ ኤሪያ ነው የሚሆነው። ከዛ ይሄ 2 በ2 ይጣፋልናል። 2ን በ3 ስናበዛ ደግሞ 6 ይመጣል። እዚህ ጋር ደግሞ ፓይ አለልን። ስለዚህ 6 ፓይ አድርገን ሩቱም አለ እዚህ ጋር እንዳንረሳው ሩቱ ማድረግ እንችላለን። ወይም ደግሞ 6√2 ፓይ ተብሎ ቢቀመጥ አንድ አይነት ነው። ግን ምርጫ ላይ ፓይን ስላስቀደሙልን 6 አድርገን ቁጥራችንን ከዛ ፓይ ስኩዌር ሩቱን መጨረሻ ላይ ማድረግ እንችላለን። ይሄ ግን ዋና መልሳችን ሳይሆን ላተራሉ ነው። ልክ እንደዚህ አይነት ኮን ለመስራት እዚህ ጋር ያለውን ባዲውን ለመስራት የሚያስፈልገን ኤሪያ ይሄን ያህል ነው እንደማለት ነው። አሁን የቀረን የኤሪያ ኦፍ ዘ ቤዝ ነው። ኤሪያ ኦፍ ዘ ቤዝ ደግሞ ሰርክል ፓይ አር ስኩዌር ስለሆነ ፓይ ታይምስ እናደርግና ሬዲየሳችን 2 ስለሆነ ስኩዌር ሲደረግ 4 ይሆናል። 4 ፓይ ይሆናል። 4 ፓይ ኤሪያ ኦፍ ዘ ቤዝ ነው። 6√2 ፓይ ደግሞ ላተራል ሰርፌስ ኤሪያ ነው። ስንደምራቸው ቶታል ሰርፌስ ኤሪያውን ይሰጠናል። ከዛ ምርጫ ላይ እንደተቀመጠው አስተካክለን ለማስቀመጥ ከፈለግን ፓይ እዚህ ጋር አለ፣ እዚህ ጋርም አለ። ስለዚህ ፓይ የጋራ መውጣት ይችላል። እዚህ ጋር ደግሞ 2 የሁለቱ የጋራ መሆን ይችላል 2። ስለዚህ ምን አደርጋለሁ?
2 ፓይ አድርጌ ውጪ ባስወጣ እዚህ ጋር ስንት ይቀረኛል? 3√2 ይቀረኛል አይደለ? ልክ እዚህ ጋር ይሄን በ2 ፓይ ብታካፍሉት እንደማለት ነው። ይሄንን ቁጥር የጋራ 2 ፓይ ብናካፍለው 3√2 ይቀረናል። ይሄኛውን ደግሞ በ2 ፓይ ብናካፍለው የጋራ አድርገን ውጪ ስለወጣ ነው 2 ይሆናል ማለት ነው። ስለዚህ 3√2 ፕላስ 2 እናደርጋለን። መልሳችን የሚሆነው እዚህ ጋር ያለው 1 + 3√2 ነው። አይሆንም 2 + 3√2 ነው እንጂ 1 + 3√2 አይደለም። ስለዚህ መልሳችን ቢ ይሆናል። አሁን እንደሚጠየቅነው the base of a right prism is a rectangle with side 3 cm and 4 cm ነው የተባልነው። ብዙ ጊዜ ስኩዌር ነበር የሚሰጠን አንድ አይነት የሆነ ቤዝ። አሁን ደግሞ ቤዛችን ሬክታንግል ቢሆን እንደማለት ነው 3 በ4 ከዛ አልቲቲዩዳችን ደግሞ 5 ሴንቲሜትር ቢሆን የተባልነው። አልቲቲዩድ የምንለው ደግሞ ከዚህ ተነስተን ቀጥታ እንደዚህ 90 ዲግሪ የሚሰራ መሀል ላይ የምናሰምረው ቁመት ማለት ነው ኤች እንደማለት ነው። ከዛ what is the total surface area of the prism ነው የተባልነው። ቶታል ሰርፌስ ኤሪያ ማለት ደግሞ ላተራል ሰርፌስ ኤሪያ ይኖረናል። ላተራል ሰርፌስ ኤሪያ የምንለው የዚህኛው ሬክታንግል በጎን በኩል ያለው በጀርባ በኩልና በዚህ ሳይድ ያሉ ዙሪያው ላይ ያሉት እነዚህን ላተራል ሰርፌስ ኤሪያ ነው የምንላቸው። ከላይና ከታች ያሉት ደግሞ ቤዝ ኤሪያ ስለሆኑ አንድ አይነት ናቸው። ትዋይስ እናደርጋቸዋለን። የዚህን ኤሪያ የታችኛውን ከፈለግን የላይኛውና የታችኛው አንድ አይነት ስለሚሆኑ ትዋይስ ኦፍ the base ኤሪያ እንደማድረግ ነው። ትዋይስ ኦፍ ኤሪያ ኦፍ the base አድርገን መደማመር ነው። ከፈለግን ደግሞ ምንም ፎርሙላ ሳንጠቀም ራሳችንን ስራ ካላችሁ ደግሞ ይሄ 3 ከሆነና ቁመታችን 5 ሴንቲሜትር ከሆነ የፊት ለፊታችን ሬክታንግል የሚሆነው 3 በ5 ነው አይደለ? ስለዚህ እዚህ ጋር ያለው ፊት ለፊት ያለው 3 በ5 ነው። በዚህ ሳይድ ደግሞ ያለው ሬክታንግል ደግሞ ካያችሁት ደግሞ እዚህ ጋር 4 ነው። ቁመቱ ደግሞ 5 ነው አይደለ? ለምን ሀይታችን እኩል ነው የሚሆነው። ከዚህ ወደዚህ የምናሰምረው ቁመትና ከዚህ ወደዚህ የምናሰምረው አንድ አይነት ስለሆነ 5 ሴንቲሜትር ነው። ስለዚህ 4 በ5 እንደማለት ነው። በዚህ ደግሞ ኦፖዚት ደግሞ በዛ ሳይድ ያለውም ደግሞ አንድ አይነት ናቸው አይደለ? ይሄኛው ሬክታንግልና ይሄኛው ሬክታንግል እዚህ ጋር የሚኖረን አንድ አይነት ስለሆኑ ያንን ትዋይስ ማድረግ እንችላለን። ይሄ 2 ጊዜ ነው የሚኖረን። ይሄኛውም ደግሞ 3/5 ያልነው 3 በ5 ያልነው ፊት ለፊቱና ጀርባው አንድ አይነት ናቸው። ስለዚህ ይሄንንም ትዋይስ ማድረግ ነው። ስለዚህ ስንታገኘን 4 ማለት ነው። 1 ከጀርባ 2 በጎን 3 በዚህ በኩል 4። አሁን የቀረን የላይኛውና የታችኛው ነው። የላይኛው ደግሞ ጎናችን 3 ነው። ወደዛ ደግሞ 4 ነው አይደለ? ስለዚህ 3 በ4 ነው የሚሆነው። ከላይ ያለው ከታችም ያለው 3 በ4 ነው የሚሆነው። ስለዚህ እዚህ ጋር 3 በ4 እናደርግና ከላይና ከታች አንድ አይነት ስለሆኑ ትዋይስ ማድረግ ነው። እነዚህን አባስተን ብንደምርም ዞሮ ዞሮ ቶታል ሰርፌስ ኤሪያ ይሰጠናል። ግን ሁልጊዜ እንደዚህ እያደረግን ከመስራት ላተራል ሰርፌስ ኤሪያችንን ፎርሙላ ተጠቅመን የቤዛችንን ኤሪያ አድርገን ባጭሩ ለመስራት ነው እንጂ እያንዳንዱ ብሬክዳውን አድርገን ሰርፌስ ኤሪያውን ማግኘት እንችላለን። ስለዚህ ምን እናደርጋለን? ላተራል ሰርፌስ ኤሪያን ለማግኘት የፔሪሜትር ኦፍ ቤዝ እናደርግና በቁመታችን ማባዛት ነው። ፔሪሜትር ኦፍ ቤዝ ማለት ዙሪያው ማለት ነው። ይሄ 3 4 ያም 3 ነው። በዚህ ሳይድ ደግሞ ያለው 4 ነው። ስለዚህ 3 እና 3 6 እዚህ ጋር ደግሞ 4 እና 4 8 ይሆንና 8 እና 6 14 ይሆናል። ስለዚህ ዙሪያችን 14 ነው። ስለዚህ እዚህ ጋር ፔሪሜትራችን 14 ነው። ቁመታችን ደግሞ 5 ሴንቲሜትር ነው። ስለዚህ በ5 እናበዛለን። ስለዚህ ይሄ 70 እናገኛለን። ከዛ ደግሞ የቤዛችንን ደግሞ ይሄን ደግሞ የቤዛችንን ለመስራት ደግሞ መሬት ላይ ያለው ደግሞ ቤዝ 3 በ4 ስለሆነ 3 በ4 12 ይመጣል። የላይኛውም ከታችኛው ጋር አንድ አይነት ስለሆኑ ትዋይስ ስናደርገው 24 እናገኛለን አይደል? ስለዚህ የዚህኛው ደግሞ 2 ታይምስ እናደርግና ኤሪያ ኦፍ ቤዛችን 3/4 ነው። ስለዚህ ይሄኛው ቶታሉ 24 መጣልን። ስለዚህ ሁለቱን ስናደማምር 70 እና 24ን ስንደምር 94 ስኩዌር ሴንቲሜትር እናገኛለን። መልሳችን ሲ ይሆናል። ወይም ቅድም እንዳደረግነው እዚህ ጋር እያንዳንዱን ሬክታንግል ለብቻ ለብቻ ፊት ለፊት ከኋላ በጎን ያሉትን ሁሉ እንደማምር ብንልም 3 ጊዜ 5 15 እናገኝና በሁለት ስናበዛው ይሄኛው 30 ይሆናል። ይሄኛው ደግሞ 4 ጊዜ 5 20 ነበረ። በሁለት ስናበዛው 40 ይሆናል። ይሄ ደግሞ 3 ጊዜ 4 12 ነው። በሁለት ስናበዛው 24 ይሆናል። ይሄ እንደማምር ዞሮ ዞሮ 94 ነው የምናገኘው። ፈተና ላይ ደግሞ የፕሪዝም ፋንታ ራይት ፕሪዝም ፋንታ ራይት ሲሊንደር ብንባል ደግሞ ሲሊንደር ቢሆን ሰርክል ነው የሚሆንልን። እንደዚህ ሰርክል ነው የሚሆንልን። ከዛ ቁመቱ ተደርጎ ይሄኛው 5 ነው ብንባል የሚሰጠን እንደዚህ 3 በ4 ተብሎ ሳይሆን ሬዲየስ ነው የሚሰጠን። ልክ ሰርኩላር ሲሆን በቃ ይሄ ሬዲየሱ ይሰጠናል። ሬዲየሳችን ለምሳሌ 4 ነው ተብሎ ቢሰጠን የምንጠቀመው ቶታል ሰርፌስ ኤሪያ ስንጠየቅ በተመሳሳይ ላተራል ሰርፌስ ኤሪያ ፕላስ አድርገን ትዋይስ ኦፍ ኤሪያ ኦፍ ቤዝ ነው የምናደርገው። ከዛ ላተራል ሰርፌስ ኤሪያችንን ስንሰራ ለሰርክላችንን ቢሆን ፔሪሜትር ኦፍ ቤዝ እናደርግና በቁመታችን ማባዛት ነው። ፔሪሜትር ደግሞ የሰርክል 2 ፓይ አር ስለሆነ ምን እናደርጋለን? 2
ፓይ አር ታይምስ ቁመታችን እናደርጋለን። ከዛ ሬዲየሳችን ላይ የተሰጠን ሬዲየስ በማስገባት የቤዙና የላይኛው አንድ አይነት ስለሚሆኑ ሬዲየሳችንን አስገብተን ሀይታችንን ደግሞ የተሰጠን ሀይት አስገብተን ማባዛት ነው። ይሄ ያገኘነው ላተራል ሰርፌስ ኤሪያ ነው። ይሄ ዙሪያው ቦዲው ላይ ያለውን ኤሪያ ማለት ነው። ከዛ የላይኛውንና የታችኛውን ሰርክል ደግሞ ኤሪያ መጨመር ይኖርብናል። ለምን የተጠየቅነው ቶታል ከሆነ ማለት ነው። ላተራል ከተባለ በቃ ዝም ብለን ፔሪሜትር ኦፍ ዘ ቤዝ ታይምስ ሀይት ማድረግ ነው። ነገር ግን ቶታል ከተባለን የላይኛውንና የታችኛውን ሰርክል ኤሪያ መጨመር ስላለብን ምን እናደርጋለን? ኤሪያ ኦፍ ሰርክል ቢሆን ኖሮ ፓይ አር ስኩዌር ነው የማደርገው ብለን ያው ትዋይስ ማድረግ ይኖርብናል። ሁለት ሰርክሎች ስለሚኖሩን ከላይና ከታች ያለውን ለመጨመር በሁለት እናበዛለን። ሬዲየሳችን ላይ የተሰጠንን ሬዲየስ ማስገባት ነው። ስለዚህ በሲሊንደርና በፕሪዝም መካከል ያለ ፎርሙላ ምንም ልዩነት የለም። ስንፈልግ ላተራል ሰርፌስ ኤሪያ ዙሪያችንን ፔሪሜትር ፈልገን በቁመት ማባዛት ነው። ሰርኩላርም ቢሆን ኖሮ ደግሞ የሰርክልን ፔሪሜትር ዙሪያውን 2 ፓይ አር አድርገን በቁመት ማባዛት ነው። ከዛ ደግሞ የቤዛችን ኤሪያ ትዋይስ የምናደርገው ይሄኛው 4 ማዕዘን ስለነበረ 3 በ4 አባዝተን ነው። ይሄ ደግሞ ሰርክል ስለሆነ ፓይ አር ስኩዌር አድርገን መጨረሻ በ2 ማባዛት ነው። ስለዚህ የዚህ ከያዘን ከሰርኩላሩ ጋር አንድ አይነት ነው።